አሉ ከተባሉት ከብሉይ መምህራን መካከል አንዱ ትልቁ የታወቀው በአይሁድ ዘንድ የታወቀው ኒቆዲሞስ የሚባለው ሰው ኒቆዲሞስ ክቡር ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር። ሰው የሚሰጠው ለሴኮንዶች የሚያስደስት ነው። እግዚአብሔር የሚሰጠው ግን ዘላለማዊ የሆነ ደስታ ነው። ዘላለማዊ የሆነ ስጦታ ነው። ዘላለማዊ የሆነ እረፍት ነው እግዚአብሔር የሚሰጠው። ከውኃና ከመንፈስ ቅዱስ የተወለደ የእግዚአብሔርን ክብር ያያል። እሱም ሴቶቹ በ80 ወንዶቹ በ40 ያው ከውኃና ከመንፈስ ቅዱስ። አሁን ከእግዚአብሔር መንፈስ ተለይተን ሊሆን ይችላል። አሁን በኃጢአት ውስጥ ልንኖር እንችላለን። አሁን በመከራ ውስጥ ልንኖር እንችላለን። የመንፈስ ቅዱስ ልብስ ግን እንልበስ። አዲስ የሆነውን ክርስቶስን እንጎናጸፍ። እግዚአብሔር ሆይ ማረኝ ማለት አለ። ቤሎ ጴጥሮስ ለባው ኤሎስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ያደራ ልጆች የጻድቃን የሰማዕታት ወዳጆች እስከ ሞት ድረስ ባፈቀረን በአንድያ ልጁ ፍጹም ሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን መጣችሁ? አሜን። የምህረት እጁን እየዘረጋልን ከዚህ ያደረሰን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር እያለን አብረን እናመሰግናለን። ኒቆዲሞስ ኒቆዲሞስ ክቡር ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ኒቆዲሞስ ኒቆዲሞስ ክቡር ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር በጨለማው ግርማ ኮከብ የደመቀ በመከራው ጽናት ይህን ዓለም ናቀ። መምህር ሆኖ ሳለ ከመማር ያራቀ ትዕቢት እንጅረት በትሕትና ተዋሕዶ አደረቀ። ኒቆዲሞስ ኒቆዲሞስ
ኒቆዲሞስ ክቡር ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር ፍርሃትን በሚጥል ፍጹም ፍቅር ያደረ ከመስቀል አውርዶ ጌታውን ቀበረ። የመግነዙን በፍታ በሽቱ አከበረ። ከመቅደሱ አንቀት ላይረሳ አምድ ሆኖ ታጠረ። ኒቆዲሞስ ኒቆዲሞስ ክቡር ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር ሌሊትም ለሌሊት እውቀት ነገረች። ሕጉን ለሚያስበው ምክር አለ እያለች ከጨለማው ኃጢአት ተነግታ ብርሃን ታየች። እንደ ኒቆዲሞስ ነፍስም ተምራ ትመላለች። ኒቆዲሞስ ኒቆዲሞስ ክቡር ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር በጨለማው ግርማ ኮከብ የደመቀ በመከራው ጽናት ይህን ዓለም ናቀ። መምህር ሆኖ ሳለ ከመማር ያራቀ የትዕቢትን ጅረት በትሕትና ተዋርዶ አከበረ። ኒቆዲሞስ ኒቆዲሞስ ክቡር ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር አይኖ ዘርግብ ልብሱ ዘመብረቅ አይኖ ዘርግብ ልብሱ ዘመብረቅ ገብርኤል አመልማለ ወርቅ ገብርኤል አመልማለ ወርቅ
ገብርኤል አመልማል ወርቅ ገብርኤል አመልማል ወርቅ አይኖ ዘርግብ ልብሱ ዘመብረቅ አይኖ ዘርግብ ልብሱ ዘመብረቅ ገብርኤል አመልማል ወርቅ ገብርኤል አመልማል ወርቅ ገብርኤል አመልማል ወርቅ አመልማል ወርቅ አይኖ ዘርግብ ልብሱ ዘመብረቅ አይኖ ዘርግብ ልብሱ ዘመብረቅ ገብርኤል አመልማል ወርቅ ገብርኤል አመልማል ወርቅ ገብርኤል አመልማል ወርቅ ገብርኤል አመልማል ወርቅ። የዝማሬው ባለቤት ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ዝማሬያችንን ይቀበልልን። እንደዚሁም ጣዕመ ዝማሬውን ላሰማን ለወንድማችን ለዲያቆን ሰሎሞን ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። የአገልግሎት ዘመኑን ያርዝምልን። ቀጥታ የምወስዳችሁ ወደ ዕለቱ የወንጌል ትምህርት ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ክቡር መልአከ ምሕረት የዚህ ታላቅ መንጋ ጠባቂ፣ የተከበሩ መምህራችን የደብሩ ዋና ሰባኪ ወንጌል፣ ክቡራን አይንተ እግዚአብሔር ካህናት፣ አባቶቼ፣ ወንድሞቼ ዲያቆናት፣ አጠቃላይ በዚህ ቅጥር ግቢ ውስጥ የምትገኙ በክርስቶስ ክርስቲያን በወልዱ እንደተሰኛችሁ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች በክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? የአባቶቻችን አምላክ ልዑል እግዚአብሔር ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን። እናታችን ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም የቀን ፀሐይ የሌሊት ጨረቃ የንጋት ኮከብ ማኅደረ ወርቅ የልዑል ቤተ መቅደሱ አምላክም በድንጋሌ ሥጋ በድንጋሌ ነፍስ ጸንታ የወለደች ፍቅሯና ጣዕሟ የአማላጅነቷ ጸጋ በረከት በሕይወታችን ላይ ይደርብን። ለዚህ ጊዜና ለዚህ ሰዓት ስላደረሰን የአባቶቻችን አምላክ ልዑል እግዚአብሔር ዛሬም ዘወትርም ስሙ የተመሰገነ ይሁን። ጉባኤውን እየመሩልን ለነበረው እግዚአብሔርን ቃል ሲያስተምሩ ለነበረው መምህራችን እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ በዕድሜ በጸጋ ይጠብቅልን። የዕለቱን ዝማሬ እየዘመሩ እንዲሁ ላገለገሉን ዘማሪያችን ዝማሬ መላእክት ያሰማልን፣ በዕድሜ በጸጋ ይጠብቅልን፣ የአገልግሎት ዘመናቸውን ይባርክልን። እንደተለመደው ዘወትር እሑድ በዚህ ሰዓት የእግዚአብሔርን ቃል የምንነጋገርበት ሰዓት ነው። እግዚአብሔር ቢፈቅድ ቅድም መምህራችን ባነሱት ርዕስ ተነስተን ለተወሰነ ደቂቃ እንማማራለን ማለት ነው። እንግዲህ እንደ ዋዛ እየተወነጨፈ ቀኑ እየተጠቀለለ እዚህ ላይ ደረሰ። አይገርምም? ክርስቲያኖች 7ኛ ሳምንታችን ሆነ። ደስ አላላችሁ? እዚህ በፍጥነት በመድረሱ ነው። በፍጥነት ተጠቅልሎ እዚህ በመድረሱ ነው ደስ ያላችሁ ነው ወይስ እግዚአብሔር በጽናት ስላቆየን ነው? እንደምን አደራችሁ? አው እግዚአብሔር ይመስገን ይባላል። ዝም አይባልም፣ ነውር ነው። እንዴት አደራችሁ ስትባሉ እግዚአብሔር ይመስገን። ማን ይመስገን? ማንም ብለን ነው የመጣ ነው ወደዚህ።
ኒቆዲሞስ በሌሊት ነበር የመጣው። እናንተ ከረፈደ ነው ከኔ ጋር በጠዋት። ኒቆዲሞስ ሌሊት ነበር የሚመጣ የነበረው። ሌሊት ክርስቶስን ፈልጎ ይመጣል። ማንን ፈልጎ ይመጣል? ክርስቶስን ፈልጎ ሌሊት፣ በቃ በሌሊት ተነስቶ ይመጣል ማለት ነው። እንግዲህ የእግዚአብሔር ፍቅር ከባድ ነው። በመጽሐፍ ቅዱስ ላይ ተጽፎ እንደምናየው በዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 6 ላይ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው ይላል። እስኪ በሉት፣ ከስጋ የተወለደ በሉ እስኪ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። አያችሁ፣ በጣም የሚገርም ነው። ለመሰላችሁ ከስጋ የተወለደ በእርግጥ ስጋ አይደለም እንዴ? አንዳንድ ጊዜ ምንድን ነው የምንለው? ይሄ ስጋ ዘመዴ ነው። የምን ዘመዴ ነው ትላላችሁ? የስጋ ዘመዴ ነው። አንዳንድ ደግሞ በንቃተ ሕሊና በብቃት ያሉ መንፈሳውያን ሰዎች ደግሞ መንፈሳዊ አባቶቻቸውን መንፈሳዊ ወንድሞቻቸውን የመንፈስ ቅዱስ ወንድሜ ነው። የምን ወንድሜ ነው? የመንፈስ ቅዱስ ወንድሜ ነው። ገብቷቸዋል? ግን የስጋና የመንፈስ የሚለው በመንፈስ አሁን በሰው አካል ውስጥ ሁለት አይነት አመለካከት አለ። የመጀመሪያው እንደዚህ የምናየው ነው፣ እንደዚህ የምንመለከተው ነው። ታውቃላችሁ? እንደውም አንዳንድ አባቶች ሲናገሩ ምን ይላሉ? እግዚአብሔር ልብና ኩላሊትን ይመረምራል ይላሉ። ልብና ምንን ይመረምራል? ልብና ኩላሊት። ሰው ደግሞ ፊትን ያያል። ሰው ምንን ያያል? ሰው ፊትን ያያል። አሁን ፊታችሁን እያየዋቸው አንዳንዶቻችሁ ተኮሳትራችኋል። ትደርሳላችሁ ወደ ቤታችሁ ለምን ችግር የለውም። አሁን እንቁላል የሚሰራበት ሰዓቱ አይደለም። በጧት እንቁላል የምንበላበት ሰዓቱ አይደለም። አሁን በጧት የእግዚአብሔርን ቃል ነው የምንበላው። ከዛስ የክርስቶስን ደም የክርስቶስን ስጋ ነው የምንበላው። ይሄን ስላደረገ አምላካችን ስሙ የተመሰገነ ይሁን እና እግዚአብሔር ውስጥ ነው ያለ፣ ሰው ውጭ ነው ያለ። በውጭ ላይ የቆማችሁ በበራፉ ላይ ያላችሁ አንዳንድ ጊዜ መንገዱን ዘግታችሁታል፣ ሰው እንዳይገባ። ወደ ውስጥ ግቡ፣ መቀመጫ አለላችሁ። ይሄ መሬቱ መድኃኒት ነው። ይገርማችኋል። ከትናንት በስቲያ ይሄ መሬት ዝም ብሎ ነበር ቆሻሻ ወድቆበት የነበረው አይደለም እንዴ? አሁን ግን ማን ባረከው? እግዚአብሔር ባረከው። እግዚአብሔር በሰዎች በኩል ቦታን ይባርካል። እንግዲህ አባታችን ክቡር መልአከ ምሕረት ይህን ቦታ መርጠውታል ከሉል እግዚአብሔር ጋር ይኸው ለዚህ ደረጃ አውቅተውታል ማለት። አሁን ቦታው ወደ መድኃኒትነት ተቀይሯል፣ ወደ አዳኝነት ተቀይሯል፣ ወደ ቅድስና ተቀይሯል። የተቀመጣችሁበት ቦታ የተቀደሰ ነው። እንዲያውም ቅዱስ ጴጥሮስ በዚህ መኖር ለእኛ መልካም ነው፣ አንድ ዳስ ለአንተ አንድ ዳስ ለሙሴ ለከሌ ዳስ ለእኛ ሰርተን በዚህ ቦታ ላይ እንቀመጥ። ይህ የእግዚአብሔር ተራራ ነው። የማን ተራራ ነው? የእግዚአብሔር ተራራ ነው። ክብር ምስጋና ለእርሱ ይሁን። እንግዲህ የነገሩ መነሻ በመጽሐፍ ቅዱስ ተጽፎ እንደምናየው ከፈሪሳውያን ወገን የሆነ የአይሁድ አለቃ ኒቆዲሞስ የሚባል ሰው አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ካልሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆይ መምህር ሁነ ከእግዚአብሔር እንደመጣ እናውቃለን አለ። ይሄ አንድ ትልቅና ድንቅ ነገር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ተቀባይነት ባጣበት ዘመን ነው። ደቀ መዛሙርቱን ሌሊት የእግዚአብሔርን ቃል ያስተምራቸዋል። የተከተሉትን የእግዚአብሔርን ቃል ያስተምራቸዋል። ተመልከቱ። ወደዚህ ቦታ የመጡ ሁሉ የእግዚአብሔርን ቃል እንደሚማሩ፣ ወደዚህ ቦታ የመጡ ሁሉ እግዚአብሔር እንደሚባረካቸው፣ ክርስቶስን ተከትለው የመጡትን ደግሞ ክርስቶስ ቃል እግዚአብሔር ያስተምራቸው ነበረ። ከመምህራኑ መካከል ተመልከቱ፣ አሉ ከተባሉት ከብሉይ መምህራን መካከል አንዱ ትልቁ የታወቀው በአይሁድ ዘንድ የታወቀው ኒቆዲሞስ የሚባለው ሰው ነው። አንደኛ በእድሜ ገፋ ያለ ነው። በሁለተኛ ደረጃ ደግሞ የሀገሬው ሕዝብ የሚናገረውን ይሰማል፣ እሱ የሚለውን ይሰማል። ስለዚህ ኢየሱስ ክርስቶስ ይታማ ነበረ። የእግዚአብሔር ልጅ ነኝ እያለ ራሱን ከእግዚአብሔር ጋር ያስተካክላል። ተመልከቱ። እንደገና ሰዎችን ሲያድናቸው ሲፈውሳቸው በአጋንንት አለቃ ነው። በምን አለቃ ነው? በአጋንንት አለቃ። አንዳንድ ጊዜ እኮ ዝም ብለህ ብድግ ብለህ የምታወራው ነገር ጥሩ አይደለም። መረጃ ተይዞ ነው። ወሬ ሲወራ በቤተ ክርስቲያን ውስጥ ያላችሁ አገልጋዮችም ወደ ቤተ ክርስቲያን የምትመጡ የቤተ ክርስቲያኒቱ ልጆችም ወሬ ስታወሩ ወይም ደግሞ የሰማችሁትን ነገር በትክክል እውነት መሆኑን ካረጋገጣችሁ በኋላ ነው ማውራት።
ነገር እውነት መሆኑን ሳያረጋግጡ ክርስቶስን እኮ አያውቁትም። እንግዲህ እንደምትመለከቱት በስጋ በአይኑ የሚያየን ሰው ሊኖራል። ስለኛ ውስጥ ማን ያውቃል? ስለኛ ውስጥ የሚያውቀው አለ? እንግዲህ እግዚአብሔር ለሰዎች ቅድም እንደተናገርኩት ሁለት አይነት እይታ ሰጥቷል ነው። አንደኛ በአይን ዝም ብሎ ማየት ነው። ሁለተኛ ወደ ውስጥ ገብቶ ማየት ነው። ታውቃላችሁ? ወደ ምን ገብቶ? ወደ ውስጥ በጥልቀት ማንነትህን መርምረው የሚያውቁ መንፈሳውያን ኃይል አሉ፣ ከእግዚአብሔር የተሰጣቸው ጸጋ። ሰውም እንደዚሁ ከእግዚአብሔር ጋር ያለው ግንኙነት የጠበቀ ከሆነ ያን የማድረግ ችሎታ አለው ማለት ነው። ስለዚህ በሌሊት እየመጣ በቀን ክርስቶስ ስለሚታማ ሕዝቡ ሌላ ነገር እንዳይለው የክርስቶስ ደጋፊ ነው እንዳይባል በሌሊት ይመጣ ነበረ። ሌሊት መጥቶ እንቅፋቱን ሳይፈራ የዱር አራዊትን ሳይፈራ ይመጣና ለጌታችን ለኢየሱስ ክርስቶስ ተንበርክኮ ጉልበቱን ይስመዋል። ጉልበቱን ይስምና ቁጭ ይላል ከእግሩ ስር። የተለመደውን ቃል እግዚአብሔር ይማራል እና ምን አለው? መምህር ሆይ ከእግዚአብሔር ካልተሰጠው በስተቀር እነዚህን አንተ የምታደርጋቸውን ድንቅ ድንቅ ነገር ማን ሊያደርጋቸው ይችላል? የሚገርም ስራ ትሰራለህ። አቤት ያንተ ድንቅ ስራ በጣም ግሩም ነው ብሎ አደነቀው። የእኛ አምላክ እንደዚህ እንደተራው ሰው በከንቱ ውዳሴ የሚወድቅ አይደለም። እኔ በቤተ ክርስቲያን አንዳንድ ሰዎች ይገርሙኛል። ሰው የሌለውን ክብር የሚሰጡ። ኧረ ተው እግዚአብሔር ይስጠን። ማን ይስጠን? ከሰው ስጦታ የምትጠብቁ ሰዎች ሰነፎች ናቸው። እኔ እውነቴን ነው የምላችሁ። ሰው የሚሰጠው ለሴኮንዶች የሚያስደስት ነው። እግዚአብሔር የሚሰጠው ግን ዘላለማዊ የሆነ ደስታ ነው። ምን አይነት ደስታ ነው? ዘላለማዊ የሆነ ደስታ ነው። ዘላለማዊ የሆነ ስጦታ ነው። ዘላለማዊ የሆነ እረፍት ነው እግዚአብሔር የሚሰጠው። ሰው የሌለውን ክብር ብድግ አድርጋችሁ እንካ ተሸከመ የምትሉ ሰዎች ግን ተው፣ ጥሩ አይደለም። ይህም እኮ ኃጢአት ነው። ይህ ኃጢአት ነው። ከአባታችን እንማር። ከማን እንማር? ከአምላካችን ከፈጣሪያችን ከአባታችን እንማር። እርሶት እኮ የበቁ ኖት፣ እርሶት እኮ ቅዱስ ኖት፣ እርሶት እኮ ጻድቅ ኖት፣ እርሶት እኮ ታላቅ ኖት። ይሄ የሚያዋጣ አይደለም። እውነቴን ነው የምላችሁ፣ የሚያዋጣ አይደለም። ደረጃ አለው። አዎ ክብር ለሚገባቸው ክብር መስጠት ይገባል። ደረጃ አላቸው፣ ክብር ልንሰጣቸው የሚገቡ አሉ። እነሱን ግን ከፍ ከፍ ብናረጋቸው እኛም ከፍ ከፍ እንላለን። አይደለም እንዴ? ከፍ ማለት የማይገባውን ከፍ እንዲል ብትታገል አንተም እሱም ሁለታችሁም ተያይዛችሁ ትወድቃላችሁ። አባታችን እግዚአብሔር የጌታችን መድኃኒታችን ኢየሱስ ክርስቶስ አንተ የምታደርጋቸውን እነዚህን ድንቅ ድንቅ ነገር ማንም ሊያደርገው አይችልም፣ ይገርማል አለው። ኢየሱስ ክርስቶስ ምን ቢል ጥሩ ነው? ጎሽ 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 ደግ ብለሃል ብሎታል እንዴ? አላለውም። መልስ ሰጠው ይላል በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ተመልከቱት። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም ማለት ነው። ዳግመኛ መወለድ፣ ምንኛ መወለድ? ዳግመኛ መወለድ ያስፈልገዋል። ይህ ያስደነግጣል። አሁን እሱ ብቃት ያለው በአይሁድ ዘንድ የተማረ መምህር ነው። ይህ ቃል አስደነገጠው። ጌታን ለማስደሰት ብሎ የተናገረው ነው። ጌታን ለማስደሰት ብቻም አይደለም፣ የጌታ የእግዚአብሔር መንፈስም ገልጾለታል። ስለ ጌታችን ስለ ኢየሱስ ክርስቶስ ክብር አሳይቶታል። ግን ቢሆን በቂ አልነበረም። ደገመለት ጌታችን ኢየሱስ ክርስቶስ ሰው ከዋና ከመንፈስ ካልተወለደ የእግዚአብሔርን መንግሥት ሊያይ አይችልም። በፍጹም ሊያይ አይችልም። ይችላል? ክርስቲያኖች የሚገርም ነገር ነው። አይችልም። እና ኒቆዲሞስ ሰው ከዋና ከመንፈስ ካልተወለደ የእግዚአብሔርን መንግሥት ሊያይ አይችልም የሚለውን ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ሲነግረው ባዶነት ተሰምቶታል። እርግጠኛ ነኝ። ምንነት ተሰምቶታል? ባዶነት ተሰምቶታል። ለምን መሰላችሁ? እስከ ዛሬ ሲጓዝበት የነበረ ጎዳና፣ እስከ ዛሬ ሲደክምበት ሲወጣ ሲወርድበት የነበረው መንፈሳዊ አገልግሎት መምህርነቱ የካደው ይመስላል። ደነገጠ ነው የሚለው። ደነገጠና ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? የሁለቱ ሰዎች ንግግር በጣም የሚደንቅ ነገር ነው። ጌታ ሆይ ሰው እንደገና ወደ እናቱ ማህፀን ተመልሶ ይገባል? እንዴት አይነት ነገር ነው ይህ? እንዴት ሊሆን ይችላል አለው። ኢየሱስ መልሶ እንዲህ አለው፣ እውነት እውነት እላችኋለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር የእግዚአብሔርን መንግሥት ሊገባ አይችልም። በድጋሜ ደገመለት።
ለኛም ለምንሰማው እኮ ያስደነግጣል። ሰው ከውሃና ከመንፈስ ምን አይነት ነገር ነው? አያችሁ የውሃን ጸባይ ተመልከቱት። ውሃ አሁን ጧት ውሃ የተጠቀማችሁ እስኪ እጃችሁን ከፍ አድርጉልኝ። ጧት ውሃ የተጠቀማችሁ የጠጣችሁ ማለት ያለም የጠጣችሁም ካላችሁ ችግር የለውም። ጧት ውሃ የተጠቀማችሁ እስኪ እጃችሁን። ጉዴ ሴቶቹ ረስተውት መጥተዋል ማለት ነው። ፊታቸውንም አልታጠቡ። ያሳዝናል። ኧረ አውጡ። አትታዘዙ። የሳሪስ ሰዎች አልታዘዝም አሉ። እሺ ሉል እግዚአብሔር እጃችሁን ይባርክ። ከታዘዛችሁ በኋላ እኮ ትባረካላችሁ። እግዚአብሔር ይባርካችኋል። እጄን ከፍ አርክ ግድ የለም። ከዛ በኋላ ማን ይባርካችኋል? ወደ ዝቅታው አትውረዱ፣ ወደ ከፍታው ከፍ በሉ። እውነቴን ነው። ከፍታን ልመዱ። ዝቅታው የሲኦል ምሳሌ ነው። ከፍታውስ የገነት የመንግስተ ሰማያት ምሳሌ ነው። ታውቃላችሁ ክርስቲያን። ስለዚህ ውሃ ጧት ከመኝታችን ተነስተን ምንድነው የምናደርገው? ፊታችን እንታጠብበታለን፣ እጃችን እንታጠብበታለን፣ ጥርሳችን እንጎማመጥበታለን፣ ልብስም ካለን እናጥብበታለን። ውሃ ያነጻል፣ ይቀድሳል፣ አይደለም ያጠራል። ያው መጽሐፍ ቅዱስ ላይ እስኪ እንየው። መጽሐፍ ቅዱስ ላይ የተጻፈ ቃል አለ። እሱ ምንድነው የሚለው? አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 14 ላይ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው፣ አይቀበለውም። በመንፈስ የሚመረምር ስለሆነ ሊያውቀው አይችልም። የእግዚአብሔርን የመንፈስ ቅዱስን ነገር የማንን ነገር? የእግዚአብሔርን የመንፈስ ቅዱስን ነገር ለሰው ልጅ ገልጾ መናገር ይህ ሞኝነት ነው። ተመልከቱ፣ ረቂቅ ነው። ውሃ የመንፈስ ቅዱስ ማደሪያም ነው። መንፈስ ቅዱስ ያድርበታል። አንድ ካህን ወደ ቤታችሁ ሲመጣ ምንድን ነው የሚያደርገው? መጀመሪያ እናቶች ይናገሩ እስኪ። ንስሐ አባታችሁ ሲመጣ ምንድን ነው የሚያደርገው? ወለተ ማርያም ውሃ አምጪልኝ እስኪ። ምን አምጪልኝ? ታድላቸዋል። እንደዚህ አይነት ደግ አባቶች ወደ ቤታችሁ እንዲመጡ የጠራችሁ ክርስቲያኖች ታድላቸዋል። እሺ ትልና ወለተ ማርያም ታመጣለች። ድርሳነ ሚካኤልም መጸለይ ካለባቸው፣ ኪዳንም ማድረስ ካለባቸው፣ ውዳሴ ማርያምን መልካ ማርያሙንም መልካ ኢየሱስንም መጸለይ ካለባቸው መስቀላቸውን ይዘው ውሃውን ካቀረቡ በኋላ ጸሎት ያደርጉና ውሃውን ይባርኩታል ይሉበታል። ከዛስ በውሃ ይረጫሉ። በዛ በተባረከው ውሃ ያ ውሃ ፊትህን ብቻ አይደለም የሚያነጻው። ታውቃላችሁ ክርስቲያን፣ ገጻችንን ብቻ አይደለም የሚያነጻው። ከእናንተ ቧንቧ የተቀዳው ውሃና እዚህ ጋር የቀዳችሁት ውሃ እኩል ነው። ይህኛው የሚለይ ነው። ወደ ነው የሚለያችሁ? ወደ ክርስቶስ ክብር የሚለይ ነው። ታውቃላችሁ ክርስቲያኖች፣ የተባረከው ውሃ ወደ ክርስቶስ ክብር፣ ወደ ክርስቶስ ሞገስ የሚለይ ነው። ወደ ክርስቶስ ስልጣን የሚያወጣ ነው። አያችሁ፣ በደም የተገዙ ሰዎችን በስፍራቸው የሚያስቀምጥ ነው። እግዚአብሔር በመደበላቸው ስፍራ የሚያስቀምጥ ነው። ውሃ የመንፈስ ቅዱስ ማደሪያ ነው። ሰው የመንፈስ ቅዱስ ማደሪያ ነው። ለእግዚአብሔር መንፈስ ቅዱስ የሰውን አሁን ሰው ቢመረምረው መንፈስ ቅዱስን ማንም ተራቆ ሊደርስበት አይችልም። ክብሩ ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት አያይም ሲል ደግሞ ለዚህ ጊዜ ለዚህ ሰዓት ሌሊት እየተመጣ አሁን እንዴት ሊሆን ነው አያስብልም? ሁላችንም የምንሮጠው ለማን ነው ንገሩኝ እስኪ። ሁላችንም የምንቆርበው ለማን ነው? ለልጆቻችን ነው የምንቆርበው። ሁላችንም የምናስቀድሰው ለማን ነው? ለቤተሰቦቻችን ነው። ሁላችንም የምንጸልየው የምንሰግደው ለማን ነው? ነው እስኪ ንገሩኝ። የምንጾመው ለማን ነው? ለራስህ ስትል ነው የምትጾመው። ለቤተ ክርስቲያን ስትል አይደለም። ብትሰጡ፣ አስራት ብታወጡ፣ ስጦታ ብትሰጡ ለቤተ ክርስቲያኒቱ ብላችሁ አይደለም፣ ለራሳችሁ ብላችሁ ነው የምታደርጉ። ቃለ እግዚአብሔርን የምትሰሙት ለራሳችሁ ብላችሁ ነው። በጨለማ ውስጥ እንዳትሄዱ፣ ራሳችሁን እንድታነቡ፣ እንቅፋታችሁን ለማስወገድ ስትሉ ነው። ስለዚህ እኔም ድጋሜ መወለድ ያስፈልገኛል ማለት ነው። ሰው የራሱ ነው የሚያዋጣውን ነው የሚያስበው። እኔም እንደዚህ አይነት ነገር ያስፈልገኛል ማለት ነው። እንግዲህ በጣም ከባድ ነው የሚል ነገር በውስጣችን ይከሰታል። ስለዚህ መንፈሳዊ ብቃት ያስፈልጋል። ከውሃና ከመንፈስ ቅዱስ የተወለደ የእግዚአብሔርን ክብር ያያል። እሱም ሴቶቹ በ80 ወንዶቹ በ40 ያው ከውሃና ከመንፈስ ቅዱስ አብራክ ተወልደናል። አልተወለድንም? ያልተወለዳል እዚህ ሁላችንም ተጠምቀናል አይደል?
ክብር ምስጋና ለአባቶቻችን አምላክ እግዚአብሔርን አመስግኑታ። ስለዚህ ከስጋ የተወለደ ስጋ ነው ሲል ስጋ ከስጋ የተወለደ ምንድን ነው? ከስጋ የተወለደ ስጋ ነው። ለምን በሉኝ። ስጋዊ አስተሳሰብ ብቻ ነው ያለው። ይቆስላል፣ ይደማል፣ ይደክማል፣ ይተክዛል። ሁሉ ነገር በድካም ውስጥ ነው። ህይወቱ ሁሉ በድካም ውስጥ ነው። ምኑ ሁሉ ህይወቱ ሁሉ በድካም ውስጥ ነው። ምን ያንቀላፋል፣ ይበላል፣ ይጠጣል። አስተሳሰቡ ምንድን ነው? ስጋዊ ነው። ስጋ ደካማ ነው። መንፈስ ግን ጠንካራ ነው። መንፈስ ምንድን ነው? መንፈስ ጠንካራ ነው። ገላትያ 5 ላይ ያለውን የመጽሐፍ ቅዱስ ቃል ማየት ትችላላችሁ። ሐዋርያው ቅዱስ ጳውሎስ የጻፈው ገላትያ 5 በቁጥር 16 ላይ ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ። ስጋ ከመንፈስ ጋራ መንፈስም ከስጋ ጋራ ይገናኛልና፣ ስለዚህ እርስ በራሳቸው ይቃወማሉ፣ ይጣረሳሉ። እርስ በራሳቸው ማለት ነው። ለስጋ ስትል ምን ያቸንፈሃል? ለስጋ ስትል ምን ይመጣብሃል? ይህ መንፈስ ነገር ደግሞ ስለ ነፍስ ታስባለህ። አያችሁ፣ ወደ ቤተ ክርስቲያን ዘወትር የማንመጣው ለምንድን ነው? ለምን ሰኞ ጠዋት፣ ሰኞ ቀን 6 ሰዓት፣ ሰኞ ማታ ለምን አንመጣም? ሰኞ የሥራ ቀን ነው ብለን ስራ እንሰራለን። ስራ የሌላቸው በእርግጥ ስለ ስጋችን እናስባለን። ስጋዊ ነገር አለ። ልጆቻችንን እናለብሳለን፣ ልጆቻችንን እናስተምራለን። የቤተሰብ ቀለብ አለ። በማህበራዊ ህይወት ውስጥ ጎዳና ላይ ስንጓዝ፣ በማህበራዊ ማንነታችን ስንቀላቀል በድህነት እንዳንጠቃ። ስለዚህ በስጋ የሆነው ሁሉ የስጋ ባህሪ ነው። ገነት የሚያስገባ ነገር የለም። ወይም የእግዚአብሔር መንግስት የምንወርስበትን ክብርና ጸጋ አይሰጠንም። ምክንያቱም የስጋ የሆነው ሁሉ ስጋዊ ነውና። የምን የሆነው ሁሉ? የስጋ የሆነው ሁሉ ስጋዊ ነውና። ስጋህን ብታለብሰው፣ ስጋህን ብታበላው፣ ስጋህን ብታጠጣው ያው ስጋ ነው። ስለ መንፈስ ሲሆንስ ተመልከቱ። ስለ መንፈስ ሲሆንስ ስለምን ሲሆን? ስለ መንፈስ ሲሆን፣ ስለ መንፈሳዊነት ሲሆን ደግሞ ጠንካሮች ብርቶች የሚያደርገን ኃይል አለ። አያችሁ፣ መብላት እያሰብን አለመብላታችን ውስጣዊ የመንፈስ ጥንካሬ እንዲኖረን ነው። ተመልከቱ፣ ብቃት እንዲኖረን ነው፣ ኃይል እንዲኖረን ነው። ስለዚህ ስጋውያን በስጋ የምናስባቸው ሁሉ በዚህ ምድር የሚቀሩ ናቸው። በመንፈስ የምናስባቸው ሁሉ ደግሞ ወደ ላይ ወደ እግዚአብሔር የሚያመጥቁ ናቸው። በዚህ በትንቢተ ሕዝቅኤል ምዕራፍ 36 ከቁጥር 25 ላይ መንፈስ ምን ያክል ጠንካራ እንደሆነና በውሃ ውስጥ የእግዚአብሔር መንፈስ የሰዎችን ሕይወት ሲያጸዳ ሲያጠራ እናያለን። ጥሩ ውሃ እረጫችኋለሁ እናንተም ትጠራላችሁ። ጥሩ ውሃ ምን እላችኋለሁ? ጥሩ ውሃ እረጫችኋለሁ እናንተም ምን ትላላችሁ? ትጠራላችሁ። ከርኩሰታችሁ ሁሉ ትጠራላችሁ፣ ከጣዖት አምልኮ ሁሉ ትጠራላችሁ። አዲስ ልብ እሰጣችኋለሁ ይላል። አዲስ ምን እሰጣችኋለሁ? አዲስ ልብ ከምን የተገኘ ነው? እስኪ ንገር። ከምን? አሁን ውሃ ነው ልብ የሚሰጠው? እስኪ ንገር። የውሃ ልብ ይሰጣል? ዘላለም አይደል የምንጠጣው? ተውትና ከምንጭ የፈለቀውን ተውት። ከፋብሪካ የተመረቱ ውሃዎችን አንጠጣው። አዲስ ልብ አግኝተናል ወይ? ሃይላንድ ጠጥቶ አዲስ ልብ ያገኛል? ይኸውላችሁ ከእግዚአብሔር መንፈስ የተገኘው ውሃ፣ ያ ከእግዚአብሔር መንፈስ ጋር የተዋሃደው ውሃ ይለያል። አዲስ ልብ እሰጣችኋለሁ፣ አዲስ መንፈስ በውስጣችሁ አኖርባችኋለሁ፣ የድንጋይን ልብ ከስጋችሁ አወጣለሁ፣ የስጋ ልብ እሰጣችኋለሁ ይላል። የምን ልብ እሰጣችኋለሁ? የስጋ ልብ። ስሜት አለው። ታውቃላችሁ፣ ድንጋይ ምን ያለ ነው? የደነደነ ነው። እስኪ ድንጋዩን ምታው። ድንጋዩን በድንጋይ አጋጨው፣ ያመዋል። የስጋ ልብስ ይራባል። እግዚአብሔር ሲቀጣው ይቀጣል። ተመልከቱ፣ ምንም ነገር ሲመታው ይመታል። ያ የስጋ ልብ ይቅርታ ጠያቂ ነው። ያ የስጋ ልብ ተመልከቱ ያስተውላል። ያ የድንጋይ ልብስ ወንድሙን ይገላል። መጋደል ነው። እናቱን አርዶ መደብ ላይ የሚቀብር ትውልድ ያለበት ዘመን ላይ እኮ ነው ያለነው አይደል እንዴ? ለምንድን ነው የሚያርዳት? ወላጅ እናቱን ሀብቷን ንብረቷን ለመውረስ አባት እናቱን ይገልና ከመደብ ስር ቀብሮ ከመደቡ ላይ የሚተኛ ትውልድ አይደለም እንዴ በዚህ ዘመን ያለው? ይሄን ልብ አሁን ምንድን ነው የምትሉት? የስጋ ልብ ነው ይሄ?
ድንጋይ ነው እንጂ ድንጋይ ልብ ነው እንጂ። ሕዝቅኤል አሁንም በዚህ የመጽሐፍ ቅዱስ ክፍል ላይ ምዕራፍ 18 ከቁጥር 31 ላይ የበደላችሁትን በደል ሁሉ ከናንተ እጥላለሁ ይላል። በውሃ ሲረጨን ነው። በምን ሲረጨን ነው? የበደላችሁትን በደል ሁሉ ከማን እጥላለሁ? ከናንተ እጥላለሁ። አዲስ ልቦና አዲስ መንፈስ ለናንተ አድርጉ። የእስራኤል ቤት ሆይ ስለምን ትሞታላችሁ? እግዚአብሔር የሟቹን ሕይወት ይፈልገዋል፣ እንድትሞቱ አይፈልግም ነው። ስለዚህ በደነደነ ልብ፣ ድንጋያዊ በሆነ ልብ ሞት ይመጣል። ምን ይመጣል? ክርስቲያኖች ምን ይመጣል? እንደምን አደራችሁ? ከኔ ጋር ናችሁ? እንደምን አረፈዳችሁ? የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አሰራሩ ድንቅ ነው። ስለዚህ ከስጋ የተወለደ ስጋ ነው የሚለው ስጋዊ አስተሳሰብ መንግስተ ሰማያትን ገነትን ሊያወርስ አይችልም። እንደ ስጋ አታስብ ነው መምህር። እንደ ስጋ አታስብ። በሕጋችሁ በስርዓታችሁ መካከል እንደ ስጋ ማሰብ ውድቀት እንደሆነ አታውቁም ወይ ነው። ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለድ ይገባል ስላልኩ አትደነቅ። ክርስቲያኖች አንደነቅ። እግዚአብሔር በጥምቀት ብቻ አይደለም የወለደን፣ በመከራም ጭምር ተወልዶናል። አሁን በመጣብን ፈተና ወድቀን ሊሆን ይችላል። አሁን ከእግዚአብሔር መንፈስ ተለይተን ሊሆን ይችላል። አሁን በኃጢአት ውስጥ ልንኖር እንችላለን። አሁን በመከራ ውስጥ ልንኖር እንችላለን። የመንፈስ ቅዱስን ልብስ ግን እንልበስ። አዲስ የሆነውን ክርስቶስን እንጎናጸፈው። በምን? በይቅርታ ልቦና። የድንጋዩን ልብ እናስወግድና የይቅርታ ልብ የሆነውን የሥጋ ልብ ወደ ራሳችን እናምጣ። ወደ እግዚአብሔር እንቅረብ። እንግዲህ ለኒቆዲሞስ ነፋስ ወደ ወደደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ አታውቅም። ከመንፈስ የተወለደ እንዲህ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አያችሁ፣ መንፈሳዊያን ስትሆኑ፣ የእግዚአብሔር ልጆች ስትሆኑ፣ በጥምቀት የተወለዳችሁ ከመንፈስ ቅዱስ አብራክ የልጅነት ጸጋ የተሰጠን ስንሆን ማንም ማንነታችንን መመርመር አይችልም። ይችላል? እከሌን አውቀዋለሁ የምትሉ ሰዎች የዚህን ጉዳይ ታውቃላችሁ? ገብታችኋል? ማንም ሊመረምረን አይችልም። የማን ልጆች ነን እኛ? ንገሩኝ እስኪ። የማን ልጆች ነንና? የእግዚአብሔር ልጆች ነን። አሁን ተነስተን ዝቅ ልንል እንችላለን። በምናችን ዝቅ ልንል እንችላለን? በድንጋይ አስተሳሰባችን፣ በኃጢአት አስተሳሰባችን፣ በኋላ ቀር አስተሳሰባችን፣ በዘረኝነት አስተሳሰባችን፣ በውድቀትና በልፍስፍስነት አስተሳሰባችን፣ በስስትና በስግብግብነት አስተሳሰባችን ልንወድቅ እንችላለን። በመንፈሳዊ አስተሳሰባችን ከፍ ልንል እንችላለን። ትናንትና እዛ ጎዳና ላይ ወድቀህ ሊሆን ይችላል። እግዚአብሔር ሲያነሳህ ግን ማንም የማይደርስበት ከፍታ ላይ ሊያስቀምጠን ይችላል። ማን ይችላል? ይሄን ማን ይችላል? ትናንትና ባዶ የነበረው ዛሬ በሙላት በመንፈስ ቅዱስ ሞገስ ስታዩት ማን ይመስገን ነው የምትሉት? ማን ይመስገን ነው የምትሉት? ወልዳችሁ ያሳደጋችኋቸው ልጆች ከመቅስፈት የእግዚአብሔርን ቃል ተምረው ዲያቆን ሆነው ሲቀድሱ ልጄ እንዴት ነው ያደገው ትላላችኋል? መንፈስ ቅዱስ ነው ያሳደገው። ማን ነው ያሳደገው? አንቺ አይደለሽም። መንፈስ ቅዱስ በመምህሩ ላይ አይቶ በመምህሩ ላይ አድሮ ውስጣዊ አይኑን አበራለት። ሁለት አይኖች ያለን ቅድም እንደተናገርኩት ውስጣዊ አይናችን ይበራል። አሁንም መንፈስ ቅዱስ አሳድጎ አበልጽ ከፍ አድርጎ ደግሞ ነገ ሲቀድስ ቄስ ሆኖ ሲባርክ አዱ ብሎ ሲቀድስ ወይኔ ያሳደጉት ልጄ ተለውጦ አየሁት። ምን ብሎ አየሁ? እድገት ማለት እንዴ ነው። እድገት ማለት ትናንት ማጅራት ሲመታ የነበረው፣ ሲቀማ የነበረው፣ ሲያመነዝር የነበረው፣ ካህድ የነበረው፣ እምነት የሌለው ዛሬ በውሃ በመንፈስ ቅዱስ ውሃ ታጥቦ ልዩ ሰው ሲሆን አያችሁ። ምን አይነት ሰው ሲሆን? ልዩ ሰው ሲሆን አይገርምም? ስለዚህ ነፋስ ወደ ወደደው ይነፍሳል፣ ከወዴት እንደመጣ አታውቅም። ከመንፈስ የተወለዱ ሁሉ ማንነታቸውን ተራሰው ማንኛውም ኃይል ሊመረምር አይችልም ከእግዚአብሔር በስተቀር። ከመንፈስ የተወለደ እንደዚህ ነው። ከየት እንደሚመጣ ወዴት እንደሚደርስ አድራሻው አይታወቅም ነው፣ እግዚአብሔር ብቻ ነው የሚያውቀው። ስለዚህ ኒቆዲሞስ መልሶ እንዲህ አለው፣ እንዴት ሊሆን ይችላል? በማን ይቻላል? ጌታችን የመላእክት አለቃ ቅዱስ ገብርኤል እናታችን ቅድስተ ቅዱሳን ድንግል ማርያምን ምን ያላል? ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ብለሽ ትጠሪዋለሽ። ወንድ ሳላውቅ ይቻላል? ወንድ ሳላውቅ
ወንድ ሳላውቅ እንዴት እንዲህ አይነት ይሄ እንዴት ይቻላል ስትለው ምን አላል? ለእግዚአብሔር እስኪ በሉት፣ ለእግዚአብሔር በሉ እስኪ ሁላችሁም በሉ፣ ንቁ። ለእግዚአብሔር የሚሳነው ነገር የለም። አዎ። ስለዚህ ኒቆዲሞስ ሌሊት እየመጣ በአምላኩ ጉልበት እየሰገደ የጌታን ጉልበት እየሳመ እዚህ ያሉ ተማሪዎችን ተመልከቷቸው። መምህራኖቻቸው ሊያስተምሯቸው ወንበራቸው ላይ ቁጭ ሲሉ ነጠላቸውን በግራና በቀኝ የመስቀል ምልክት አድርገው ይለብሱና መጥተው የመምህሩን ጉልበት ይስማሉ። የአባታችንን ጉልበት ስማቸው አታውቁም? እሳቸው ሰው እንዲስማቸው ፈልገው አይደለም። መንፈስ ቅዱስ ግን በእሳቸው ላይ ያድርና የአባትነት ሞገስ ስለሰጣቸው በእሳቸው ላይ ያለው መንፈስ ቅዱስ በእኛ ላይ እንዲያድር ጉልበታቸውን እንስማለን። ይሄ ደግሞ የመንፈስ ቅዱስ አሰራር ነው። እግዚአብሔር ዝግተኛ መንፈስ ያላቸውን ትሑታንን እግዚአብሔር ስለሚያከብር እንደሳቸው ለመክበር ስንፈልግ የአባቶቻችንን ጉልበት እንስማለን። ኤልያስ እንደኛ ሰው ነበረ ይላል መጽሐፍ ቅዱስ። እንደማን ሰው ነበረ? እንደኛ ሰው ነበረ። ዝናብ እንዳይዘንብ በእግዚአብሔር ስለቀና በአመፀኛው ሕዝብ ላይ እግዚአብሔር ጠል እንዳያወርድ ሰማይን ለጎመ ይላል። ምን ለጎመ? ሰማይን ለጎመ። ተመልከቱ። ኤልያስ ደቀ መዝሙር ነበረው። ማን የሚባል ደቀ መዝሙር ነበረው? ኤልሳ የሚባል ደቀ መዝሙር ነበረው፣ አብሮት የሚሄድ በመጨረሻው ሰዓት በአገልግሎት አብረው ኤልሳ እንደ ተማሪ ኤልያስ እንደ መምህር ሆነው ሲኖሩ ወደ እግዚአብሔር የሚመነጠቅበትና የሚለይበት ጊዜና ሰዓት ደረሰ። ወደ እግዚአብሔር ሊሄድ ነው። ኤልያስ አለው ኤልሳ አለው ኤልሳ ልጄ የምትፈልገውን ሁሉ ጠይቀኝ አለው። ምን የምትለውን? የምትፈልገውን ሁሉ ጠይቀኝ። የምንፈልገውን ሁሉ መጠየቅ የምንችለው ማንን ነው? እስኪ ንገሩኛ። አያችሁ፣ ቅንና ደግ አገልጋዮች ከእግዚአብሔር ጋር ባላቸው መንፈሳዊ ብቃት የተነሳ በልበ ሙሉነት እንዲህ ይናገራሉ። የምትፈልገውን ሁሉ ጠይቅ። አሁን እኔ ቢሆን እንዲያው አባቴ ኤልያስ አንድ አፓርታማ ትልቅ ፎቅ እንዲያው እሱን ብትፈቅድልኝ፣ ጥሩ መኪና፣ በባንክ ደግሞ ብዙ ብር ብትሰጠኝ አይደለ ወይ ወርቅ ምናምን ነገር ብትሰጠኝ፣ እንደዛ ነው አይደለ? ይሄ በስጋ የምናስበው ሐሳብ ነው። አንተም ብትጠየቅ እንደዛ ልትል ትችላለህ። አንቺም ብትጠየቂ ችግር ይቅረፍልኝ አባቴ። በመንፈስ ቅዱስ ያደጉ ሰዎች የሚናገሩት ንግግር ግን ሰማያዊና ሰማያዊ ብቻ ነው። ታውቃላችሁ? ስለዚህ የምትፈልገውን ሁሉ ጠይቀኝ ሲለው ምን አለ? አባቴ ኤልያስ በአንተ ላይ ያለው መንፈስ ቅዱስ በእኔ ላይ 7 እጥፍ ሆኖ ይደርብኝ። እግዚአብሔር እናመስግኑት። በማርያም ደስ አይልም? ደስ ይላል አይልም? እስኪ ንገሩኝ። ደስ ይላል አይልም? ንገሩኝ። መንፈሳዊነት እኮ ይሄን ነው የምንፈልገው። ኤልያስ ያለው መንፈስ 7 እጥፍ በኤልሳ እንዲያድር ለመነ። ሆነም ደግሞ ምን አለው? የሚገርም ጥያቄ ነው የጠየቅከው፣ አስቸጋሪ ጥያቄ ነው የጠየቅከው። ቢሆንም ግን አላስቀርብህም። እኔ ወደ ሰማይ ስመነጠቅ አንተ ትኩር ብለህ ወደ እኔ ተመልከት ነው። ወደ ማን ተመልከት ነው? ይሄኛው መንፈሳዊ ንግግር ደግሞ ውሳጣዊ ነው። ወደ እኔ ተመልከት ማለት እኔን ምሰል ነው። ማንን ምሰል? እኔን ምሰል። ለእግዚአብሔር ቅና፣ ወንጌል ስበክ፣ የእግዚአብሔርን ሕዝብ መንጋውን ጠብቅ፣ ለቤተ ክርስቲያን ተቆርቆር፣ ዓይኖች ዘወትር ከቤተ ክርስቲያን አይለይ። እኔን ተመልከተኝ። ማንን ተመልከት? አባቶቻችን እንመልከት። አባቶቻችን እንመልከት። ያሸነፉትን እንመልከት። ድል ያደረጉትን እንመልከት። እነ ክርስቶስ ሰምራን እንመልከት። ቀሚስ ለብሳ ወገቧን በ3 ዙር መቀነት ታጥቃ ባህር ውስጥ ገብታ የምትጸልየው እናታችን ክርስቶስ ሰምራን እንመልከት። አቡነ ተክለ ሃይማኖትን እንመልከት። መንፈሳውያን የእግዚአብሔር ልጆች ከዘረጉ እጃቸውን ሳያጥፉ ከቆሙ ሳይቀመጡ ዋሻ ፈልፍለው በዋሻ ውስጥ የጸለዩትን ብቃት ያላቸውን አባቶቻችን እንመልከት። እግዚአብሔር ይፍቀድልን። በተማርነው ትምህርት 30፣ 60፣ 100 አፍርተን የመንግስቱ ወራሾች እንድንሆን እግዚአብሔር ይፍቀድልን። እግዚአብሔር ሆይ ማረኝ ማለት አለ። ጴጥሮስ
ለባ